በስተመጨረሻም ዳግም ስለ አባቱ አወቀ። ዳግምም ወይዘሮ ዝናሽ እና አቶ ለይኩን አባቴ እዚህ ቤት መጥቶ ነበረ፣ አባቴን የት ነው ያደረጋችሁት? አባቴ የት ነው? ለፖሊስም አሳልፋችሁ ሰጥታችሁት ከሆነ እውነቱን ንገሩኝ በማለት እንግዲህ እያፋጠጣቸው ይገኛል። አቶ ለይኩንም እጅጉን ከፍርሃታቸው የተነሳ በቃ ከዚህ በላይ መቋቋም አልችልም፣ መኖርም አይገባኝም በማለት መድኃኒት ሰብስበው ራሳቸውን ሊያጠፉ ነበረ ማለት ነው። ወይዘሮ ዝናሽም አሁን ላይ አርፈ ተቀመጥ፣ እንደዚህ የሚባል ነገር የለም፣ ምስጢርን ምስጢር አድርጌ እቀመጥልሃለሁ። ስለዚህ አንተ የልጄን አባት ገለ እንኳን ገዳይ እያልኩኝ አልጠራውህም፣ ስለዚህ ከሃዲ አትበለኝ በማለት እንግዲህ ምንም እንዳልተፈጠረ እያስመሰለች አንተም ደግሞ ምንም እንዳልተፈጠረ ማስመሰል መቻል አለብህ በማለት እንግዲህ ለአቶ ሌኩን እየነገረችው ይገኛል። ናሆምም እናቱን እናቴ አይደለሽም እንዳንቺ አይነት ከሃዲና ነፍሰ ገዳይ እናት የለኝም በማለት እንግዲህ እናቱን ከፍ ዝቅ እያደረገ ይገኛል። አምራንም በበኩሏ እናት እኔን ልጄን አስወረደችብኝ፣ እንደገና ደግሞ ሳልጠነከር በጎረምሳ መታ አስደበደበች በማለት እንግዲህ ለናሆም ሁሉንም ነገር ነግረዋለች። ናሆምም እኔና አንቺ እንተያያለን፣ ለእኔም ቤቴ ነው፣ ስለዚህ አምራን ወደዛ ቤት ትገባለች በማለት ወደዛ ቤት ይዟት መጥቷል ማለት ነው። ወይዘሮ ዝናሽም እሳት ኮንታክት ሆናለች፣ እጅጉን በጣምም አዝናለች ማለት ነው። ኤርሚን በሌላ በኩል አምራንን አሁን ደግሞ ምን አይነት ሴራን የጎነጎንሽው? አሁን ላይ እንኳን ልረዳሽ አልችልም፣ እንዴትም ብለሽ ልትወጪ ይገባል በማለት እንግዲህ ልጇን እንዴት እንደወረደ መቼ እንደወረደ ብዙ ማስረጃዎችን እንደያዘባትም ሲነግራት፣ እሷ ግን እዚህ ልጅ ጋር የምፋታው መቼ ነው እዚህ ልጅ አናቴ ላይ የሚወርደው በማለት በጣም ተናዳለች አምራን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሃሚን ክፍል 56ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስጀምሩ ላይክ እንድታረጉ እና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አቶ ለይኩንም እጅግ ልባቸው ተሰብሮ ወይዘሮ ዝናሽን ቆይ አንቺ ግን እንደዚህ አይነት ከሃዲ ሆነሽ ከባልሽ በላይ ሂደሽ ሌላ ልጅ ወልደሽ መተሽ እንደገና ደግሞ እንዴት ነው ከአንቺ ጋር መኖር የቻልኩት? እንዴት ነው ሳላውቅሽ ይሄን ሁሉ ዘመን የኖርኩት? ምን አይነት አረመኔና ጨካኝ ብትሆኝ ነው ሰው ሞቶ ወስደን በቃ ጫካ ላይ እንቅበረው ወስደን እንጣለው ምትይ ምን አይነት ህሊና ቢኖርሽ ነው? ምን አለበት እንዳንቺ አይነት ህሊና ኖሮኝ ማረፍ ብችል እያሉ ይገኛሉ። ነገር ግን ወይዘሮ ዝናሽ እኔ እንኳን የልጄን አባት ገለሁ ምንም አላልኩም፣ እኔ እንኳን ዘር ነው የተካሁት፣ ልጅ ነው የወለድኩት፣ ስለዚህ አንተ ደግሞ የልጄን አባት ነው የገደልከው በማለት እንግዲህ እየተናገረሽ ይገኛል። እንግዲህ አቶ ለይኩን እጅግ ልባቸው ተሰብሮ ቆይ አሁን የልጄ ገዳይ ያልሽ ስታስፈራሪ ልትኖሪ ነው ማለት ነው ሲላት፣ አይ ሚስጥርን ሚስጥር አድርጌ እቀመጣለሁ፣ ስለዚህ ልጆቹም ሳይመጡ አንተም ደግሞ ተረጋግተህ ማስመሰል ይኖርባል ብላለች። እንግዲህ ድንገት የተኩስ ድምፅ ሲሰማ ፖሊስ መጥቶ ነበረ። ፖሊሱም እንግዲህ ሲመጣ አቶ ለይኩን እጁ በጣም እየተንቀጠቀጠ ነበረ። የፖሊስ ነኝ፣ ስለዚህ የተኩስ ድምፅ ሰምቻለሁ፣ እናንተ የሰማችሁት ነገር የለም ምንድን ነው የተፈጠረው በማለት እንግዲህ ፖሊሱ ሲጠይቅ፣ አቶ ለይኩንም አረ ምንም የተፈጠረ ነገር የለም አረ ምንም በማለት እንግዲህ እጃቸው በጣም እየተንቀጠቀጠ ከመሆኑ የተነሳ ግፊት ስላለብኝ ያንቀጠቅጠኛል፣ ለዛ ነው መድኃኒቴን አልወሰድኩም ሲል፣ እሺ ምረቱን ያምጣለ በማለት እንግዲህ ፖሊስ መሆንን ማወቅ ፈልጋለሁ በማለት አቶ ለይኩን መታወቂያውን እያየ ነበረ ማለት ነው። ነገር ግን ወይዘሮ ዝናሽ ጨክናለች አሁን ላይ። ምክንያቱም በቃ አሁን የልጅ አባት ሞቷል፣ አንተን ደግሞ አሳልፌ አልሰጥም። ልጆቹ እንኳን ቢሰሙ አሳልፈው አይሰጡም። ዳግም እንኳን ቢሆን በቃ ሳያስበው አቶ ለይኩን ሳያስበው ነው አባቴን የገደለው ብሎ ነው እንጂ የሚያስበው አንተን እንደ ጠላት ወይ ደግሞ እንደ ክፉ አያይህም። ስለዚህ አንድ የሆነ ነገር ሆነ በቃ አይመለስም። ስለዚህ ጨከን ብለ ቀጣይ ማድረግ ያለብንን ማሰብ ያለብንን እንዴት እንደሚሆን አድርገን በቃ ይህን ርዕሳውን አሁን የሆነ ቦታ ላይ እናስቀምጠውና ማታ ሁሉም በተኙበት ወስደን እንቀብረዋለን ነበር ያለችው ማለት ነው ወይዘሮ ዝናሽ። የአምራን ውሸትና ሴራም እንደቀጠለ ነው። ናሆምን አሁን ላይ እጅጉን በጣም ሞልተዋለች ማለት ነው። እንግዲህ ለናሆም በቃ እናትህን ሄደ ነገር እንድገጥማት አልፈልግም፣ ከኔ ጋር አብረሁን፣ ምክንያቱም ከሄድክ ደግሞ እናተ ጋር ነገር ትገጥማለህ፣ እናትና ልጅ ደግሞ እንዲጣሉ አልፈልግም ስትለው፣
እንዲህ እናቴን አይደለም መጣላት ሌላ ነገር ካላደረግኩ እንኳን እኔ ሁኜ ነው በማለት እንግዲህ በጣም እጅግ ተሰባብሮ በጣም ተናዶባታል። እንግዲህ በወይዘሮ ዝናሽ ላይ ማለት ነው። አምራንም በበኩሏ እንደዚህ ኮንታክት እያደረኩኝ በረድ ሞቅ እያደረኩኝ እንድትነሳባት ነው ማደርግህ ወይዘሮ ዝናሽ ገና ምን አይተሽ በቀልሻለሁ ብላለች ማለት ተናዶ ተበሳጭቶ ሊሄድ ሲል እንዲህ ብላ የሆነ አክት ታደርጋለች እንዳዘነ ልቡ እንደተሰበረ ሂዶ ነገር እንዳይገጥም ከእናቱ ጋር እንዳይጣላ ታደርጋለች ማለት ነው። እንደገና ደግሞ ቀዝቀዝ ብሎ እሷን ለማታለል እሷን ለማባበል ሲሞከር ደግሞ ያደረገሽው ጥፋት እኮ ልክ አይደለም፣ ልጅን የገደልሽ ትልቅ ስህተት ነው የሰራሽው በማለት እንደገና ቱግ እንዴት ታደርገዋለች ማለት ነው። እና እንደፈለገሽ የምታሽከረክረው ናሁም አሁን ላይ እናቱን ወይዘሮ ዝናሽን አንቺ ነፍሰ ገዳይ እማዬ ነይ ውጪ ነበር ያለው። ቤት ሄዶ ነይ ውጪ አንቺ ነፍሰ ገዳይ ነሽ የልጅ ገዳይ ነሽ ሲል እንግዲህ ቤቱ ሙሉ ነበር የተደናገጠው። ምክንያቱም እነሱ ያሰቡት የአቶ ሰንበታን ሞት እንዴት አወቀ እንዴት ሰሙ ብለው በጣም ደንግጠው ነበር። አቶ ለይኩንም እጅጉን በጣም ደንግጦ ነበር። ምንድን ነው የምታወራው? ስለምን ነፍሰ ገዳይ ነው የምታወራው ሲል ልጅን ገለሻል። እንዲህ ይሄ ደግሞ ምን አይነት ፈጠራ ነው? ናሁን ምን እያልክ ነው? እኔ በፍጹም እንደዚህ አላደረግኩም ስትል ቡና ልጋብዝሽ ብለሽ አንቺ ግን ልጇን የሚያስወርድ መድኃኒት ነበር የጨመርሽው፣ መርዝ ጨምረሽ ነበረ ሲላት አቶ ለይኩን ራሱን መቆጣጠር አልቻለም። በቃ አቶ ለይኩን ወይዘሮ ዝናሽ ምን አይነት አረመኔ ጨካኝ አውሬ እንደሆነች በደንብ ስለገባው ይህንም አድርጋለች ነበር ብሎ ያሰበው። ምክንያቱም አምራን እንግዲህ መታ ቡናውን ጠጥታ ከወጣች በኋላ ሆዴን አመመኝ ብላ ነበረ። አቶ ለይኩን ቁጭ ብሎ ነበረ። ሆዴን አመመኝ በቃ አመመኝ ብላ ነበር የወጣችው ማለት ነው። በዚህም ምክንያት አቶ ለይኩን አሁን በቃ ትክክል ናት ብሎ ነው የሚያስበው አምራን ማለት ነው። ምክንያቱም አቶ ዘንበታ ሞቶ ወስደን እንጣለው፣ በቃ መረጋጋት አለብህ፣ ምንም እንዳልተፈጠረ አድርግህ ማስመሰል ይኖርብሃል። እንደገና ደግሞ እኔ እንኳን የወለድኩት በቃ ወልጄ ነው፣ ዘር ነው የተካሁት። አንተ እኔን አታየ ያትመለከተኝ ስትል ስራ ስትል ውለህ አዳርህ። እንዲያውም ደግሞ ስም ብቻ ከዛ ሲሆን በቃ እኔን ጠልቶኛል፣ ከእኔ ይልቅ ደግሞ ስራውን ነው የሚወድ ብዬ እኔ ደግሞ ከአንተ ያጣሁትን ፍቅር ከዳግም አባት አገኘው ብላ ቃል በቃል ነበር የነገረችው። እጅግ በጣም ነበር የተናደደው አቶ ለይኩን። እንዴት ለጥፋትሽ ማስተባበያ እንኳን ቃላት አትመርጭም? እንዴት ቀይረሽ እንኳን አትናገሪም ነው ያለ። ማለት በቃ እንዴት የልጆቿን አባት ባለቤቷን ትዳሯን አንተ ስራ እና ትዳር ስትል እኔ ደግሞ በቃ ከአንተ ያጣሁትን ፍቅር ከዳግም አባት አገኘሁት ስትል በጣም ነው ከው ያለው። በጣም ነው የደነገጠው። እንግዲህ በዚህ ምክንያት ወይዘሮ ዝናሽ ምን አይነት ሰው እንደሆነች ስለሚያውቅ አቶ ለይኩን እሷ ናት ብሎ በቃ ራሱን መቋቋም ስላልቻለው ቀጥታ መኝታ ክፍል ነበር የገባው። መኝታ ክፍል ገብቶ መድኃኒቶቹን በመሰብሰብ እንግዲህ በቃ ከዚህ በላይ መኖር አይገባኝም፣ አልቻልኩም፣ በዚህ ነፍሰ ገዳይ ነኝ፣ በዚህ ደግሞ የምስቴን ይህን ሁሉ ነገር እያየው መቋቋም ስላልቻልኩ ለእኔ የሚሆን አንድም ሰው ስለሌለ አምላኬ ወይ ግን ለምንድን ነው እኔን ነፍሰ ገዳይ ያደረከኝ? ግን ለምንድን ነው እኔን እንደዚህ ያደረከኝ? በማለት በቃ ይቅር በለኝ፣ አሁን በቃ ይቅርታ አድርግልኝ በማለት ሊወጣው ሲልም ዳግም ድንገት መጥቷል። ዳግምም እጅግ በጣም ነበር የደነገጠው። ቆይ ጋሼ ምን እያደረግ ነው? ቆይ ምንድን እየሰራ ነው? በቃ ሁሉንም ነገር ተው፣ ቢያንስ እንኳን ለልጆች አታስብም? አንተ እኮ ለልጆችህ ብቻ ሳይሆን ለሁላችንም አባት ነህ። እባክህ በጣም ነው የምንወድህ፣ እባክህ አንተን አተን መኖር አንችልም፣ በጣም ነው የምንጎዳው በማለት እንግዲህ አቅፎ ስቅስቅ ብሎ እያለቀሰ ነበር ዳግም። አቶ ለይኩንም በቃ እንዴት አሁን እኔ የአባት ገዳይ እንደሆንኩ ብታውቅ እኮ ሴት ጣርግ ገዚህ የተደፋኝ ነበረ፣ በቃ እንዴት ሊሆን ይችላል በማለት በጣም በጭንቀት ውስጥ ገብቷል። እንግዲህ ዳግምም ማለትም ናሆምም እናቱን አንቺ ነፍሰ ገዳይ ነሽ፣ ይሄ ደግሞ ምስክር አለኝ፣ ምስክሯ ደግሞ ኑሐሚን ናት፣ ኑሐሚንን ልጅ ከዚህ በፊት ልትገይ እንደነበረ እናውቃለን፣ ልታደርጊው ነበረ፣ ይሄን ደግሞ አታደርጊውም ማለት በፍጹም አይቻልም በማለት እንግዲህ ይህን ግን በፍጹም አላደረኩም ብላለች ወይዘሮ ዝናሽ። ይህን ሆን ብላ ያቺ የተረገመች አምራን ሆን ብላ እኔ እናንተን ለማጣላት ያደረገችው የፈጠረችው ሴራ እንጂ በፍጹም እኔ ይህን አላደረኩም ብላለች። ኤሚም ምን ብለዋለች? አንተ ስነ ስርዓት ያዝ፣ በጭራሽ እማዬ እንደዚህ አታደርግም፣ በጭራሽ የልጅ ልጇን ደፍራ እናቴ እንደዚህ አታደርግም፣ ስነ ስርዓት ያዝ። ከፈለግ ደግሞ ያችን የተረገመች ከማንን መቼና ከማን እንደወረደ መቼ እንደወረደ ሂድና ጠይቃት። ምናልባትም ደግሞ ይሄን እኮ አላረገዘሽም ይሆናል በፊት እምላለች ኤሚ።
ናሆም እንግዲህ ምን ብሏታል? አንቺ አፍሽን ዝጊ፣ ከዚህ ምንም አይመለከትሽም፣ አያገባሽም ነበር ያላት። ኤርሚ ምን ብሏታል? ኤሚ አምራን ልጅ እኮ አሁን ነው እንዲህ የወረደው፣ በፊት እኮ ወርዷል ብሎ ተናግሮ ነበረ እና ተሳስቶ ነው የተናገረ። ቆይ አንተ ታውቅ ነበር እንዲህ? ምን አለችው እንግዲህ እሷ ደውላ እዚህ ቤት እኮ እየተፈጠረውን ጉድ ሳልነግርህ በቃ ቃውጡ ሆኗል ነው የምልህ። ያቺ አምራን ልጅ የወረደብኝ ያለች እማዬ እናቴን አንቺን ያስወረድሽብኝ በማለት እንግዲህ ቤቱን ቃውጥ ያደርገዋለች። እና አሁን ቤቱን ድብልቅልቅ አድርጎታል ብላ ስትነግረው እንዲህ የእሷ ከወረደ ቆይ አይደል እንዴ ነበር ያላት። ኤሚ ደንግጣለች። ቆይ አንተ እንዴት አወቅ? አንተም ታውቅ ነበር እንዴ? በፊት ነው የወረደው ስትለው አረ እንዲሁ ዝም ብዬ ነው እንዴት ላውቅ እችላለሁ? አረ አላውቅም ብሎ መልሶ ክዷል ማለት ነው። እንግዲህ እውነት ነው እና እውነት እየወጣ ነው። ኤርሚን በበኩሉ አምራን አሁን ደግሞ ምን አይነት ሴራን የጀመርሽው? ይሄን እንኳን ራስ ትወጫዋለሽ። እኔ እንዳረገሽም ሆነ ልጁ እንደወረደ ምንም የማውቀው ነገር የለኝም አላውቅምም ብሏል ማለት ነው። ወይዘሮ ዝናሽም እጅጉን በጣም ስለተናደደች አምራንን ሄዳ የጥፊ ጡላታለች። ፀጉሯን ይዛ እምቦሌሌ ነበር ያዞረቻት፣ አዙራታለች። ይገባታል፣ ተጠፍጥፋለች ማለት ነው። አምራንም እሺ አማቴ እዚህ ደግሞ ልትፈልጊ መጣሽ እንዴት ነበር ያለችው። ነገር ግን ይዛ ጩላታለች። ይሄ ነገር በፍጹም አይሳካልሽም፣ ግን አጠፋሻለሁ አምራን ጠብቂኝ ብላታለች። አትለቃትም። ወይዘሮ ዝናሽ በጣም ጨካኝ ናት። አትለቃትም። ሲጥ አድርጋ ነው የምትገላት ሲጀመር ማለት ነው። አምራን ከማይሆን ሰው ጋር ነው መጋፈጥ የጀመረችው፣ ከማይሆን ከማትወጣው። አሁን ላይ አምራን ብቻዋን ቀርታለች። ምክንያቱም ኤርሚም እንግዲህ ደርሷል። እሺ ወይዘሮ አምራን አሁን ደግሞ የጀመርሽው ሴራ ምንድን ነው? በማለት እንግዲህ አንተ ደግሞ ምን ታደርጋለህ? እዚህ ጥፋልኝ፣ ዞር በል ብለዋለች። እሱ ግን ብዙ አይነት መረጃ እንደያዝኩኝ ስልኬና አንቺ ለእኔ ምን ማለት እንደሆናችሁ አልገባሽም። አንቺ ከአዲ አሁን በእጅ ውስጥ ነሽ። አሁን ደግሞ ሌላኛው ሚስጥር ከእጅ ላይ ነው በማለት ስትነግረው፣ ቆይ የቤቱን እያንዳንዱን ጉድማን ነው እያመጣ የሚነግርህ? ያቺ ኤሚ ተብዬዋ ናታ የቤቱን ሚስጥር ሁሉ እየመጣሽ መዘገዝክልህ ብለዋለች። እኔን ልሸውጅኝ አትሞክሪ። እነሱን ልታታያቸው ትችያለሽ፣ ነገር ግን እኔ ኤርሚን በፍጹም አታታይይም ነበር ያላት። ዳግምም እጅግ በጣም ተጨንቋል። አባቴ ስልኩ አይሰራም፣ የአባቴ ስልክም ከአገልግሎት ውጭ ነው እያለኝ ነው እና ደግሞ ወደ ክፍለ ሀገር እሄዳለሁ ብሎ ነበር ወደ ሻሸመኔ። ከዛ ከሄደ ደግሞ ይታሰራል። ከዛ ከታሰረ ደግሞ እድሜ ልክ አይፈታም። በቃ ምን እንደማረግ ግራ ገብቶኛል በማለት ተጨንቆ እንግዲህ ለኑሐሚን እየነገራት ነበረ። አይዞ አትጨነቅ፣ ምንም አይሆንም በማለት ነበር የመለሰችለት። ቤቱ ደግሞ በአንድ እግሩ ቁሟል። በጣም ምስቅልቅል ብሏል። ያቺ አምራን ልጅ የወረደብኝ እያለች ነው። እውነት እናቴ እንደምታደርግ ይመስልሻል እንዴ ስትላት፣ በእርግጥ እሷ አይባልም፣ ግን ደግሞ የአምራንን ሴራና ውሸትን ማመን አይቻልም ብለዋለች። እንዲህ ማየ በፍጹም እንደዚህ አታረግም ማለት ምናልባት ጨካኝ አውሬ ልትሆን ትችላለች፣ ግን ደግሞ የልጅ ልጇን በፍጹም እንደዛ አታደርግም። ያቺ ሴት እኮ ምን ማለት እንደሆነ አልገባችሁም፣ ግን ደግሞ ስለዛች ሴት እንደዚህ ነው እንደዛ ነው ብዬ ምንም ማውራት አልፈልግም ብሏል ዳግም። በቃ የተፈጠረውን ቤት ውስጥ ሂጄ እነግርሻለሁ ብሏት ነበረ ማለት ነው። እንግዲህ ዳግም ሲሄድም ያልተጠበቀ ነገር ነበር የገጠመው። ናሁን በዚህ እየደነፋ ነው። እንደገና ደግሞ አቶ ለይኩን ራሱን ለማጥፋት እንግዲህ በዛ በሚሞክርበት ሰዓት እጅጉን በጣም ነበር ያዘነው። አቶ ለይኩንን አቅፎ አባዬ አንተ እኮ ልክ እንደ አባታችን ነህ፣ ለሁላችንም አባት ነህ። እናንተ የአንተ መኖር ለእኛ መኖራችን ነው። ስለዚህ የብዙዎች አባት ነህ አንተ የኤሚና እንዲሁም ደግሞ የናሆም አባት ብቻ አይደለህም ብሏል ማለት አቶ ለይኩንም ወይዘሮ ዝናሽን አሁን ደግሞ ምንድን ነው ያደረግሽው? የምር ግን እንደዚህ አደርገሽ አላምራለች ስላት፣ በፍጹም እኔ እንደዚህ አላደረግኩም፣ አንተ እንኳን ልትረዳኝ ይገባል፣ በፍጹም እኔ እንደዚህ አላደረግኩም፣ ሆን ብላ ነው ይሄን ያደረገችው በማለት ስትነግረው፣ አቶ ለይኩን ግን አሁን ላይ በምንም ሁኔታ ሊያምናት አይችልም። ምክንያቱም ከዚህ ሁሉ ነገር በኋላ እንዴት ነው አንቺን የማምነሽ ብሏል እሱ ለራሱ ማለት ነው። ስለዚህ ዳግም እኮ የአባቱ ገዳይ እንደሆንኩኝ ሳያውቅ ከሞት ታደገኝ፣ ከሞት አዳነኝ። የአባቱ ገዳይ እንደሆንኩ ቢያውቅ ደግሞ ከዚሁ ሲጣርጎ ይደፋኝ ነበረ በማለት እንግዲህ ለወይዘሮ ዝናሽ እየነገራት ይገኛል። አስሬ ነፍሰ ገዳይ እያልክ አትነዝንዘኝ። ይልቁንም አሁን ላይ ምሽት ሲል ሁሉም ሰው ሲተኛ ወስደን ልንቀብረው ይገባል ብላለች። አንተ ደግሞ እንደዚህ ታሟል እንዴ ውዴ? በቃ እንደዚህ ካመመ ደግሞ ወይ ሌላ ሰው ልፈልግ፣ ምክንያቱም ሳስበው ሳይህ አንተ የምትችል አይመስለኝም እያለች እያሾፈሽበት ነው። አሁን ላይ በጣም ውስጣቸው ርር ብሎ ነው የሚገኘው አቶ ለይኩን።
ቆሽታቸው ነው ያደረው ወይዘሮ ዝናሽ። በእሷ ምክንያት ነው ሁሉ ነገር የተደረገው። ነገር ግን እሷ እኔ ምንም አላጠፋውም ነው እያለች ያለችው። ምክንያቱም አንተ ነብስን ያጠፋው፣ እኔ ደግሞ ልጅ ነው የወለድኩት። ስለዚህ የሁለታችን ልዩነት አሁን ደግሞ በቃ አሁን ለምንም የሚያስጨንቀኝ ነገር የለም። ብሞትም መሞት ነው ያለብኝ፣ ወይ ደግሞ ራሴን ለፖሊስ ነው አሳልፌ መስጠት ያለብኝ በማለት እንግዲህ አቶ ለይኩን ሲናገር፣ እሷ ግን ምን ብላለች? ቢያንስ ለልጆች አስብ። ለየትኛው ልጄ ያን ወንዱ ልጄ ለዛች ለማይረባ ሴት ስንት ዓመት ሙሉ የለፋውበትን ይሄው ሸር ጉድ እያለ ነው እሷ ጋር ሆኖ እያጠፋ ነው። ያቺ ሴቷም ደግሞ ከማንም ዱርዬ ጋር እየተንዘላዘለች ነው። ታዲያ የትኛው ልጄ ነው እኔን ማስበው ብሏል። አሁን ደግሞ ቆንጆ ልጅ ወልጄላቸዋለሁ፣ አንድ ልጅ ጨምሬላቸዋለሁ፣ ስለዚህ በሱ ይጽናናሉ እያለች ነበር ሙድ የምትይዝበት በአቶ ለይኩን። ይህን ሲሰማ በጣም ነው ያረረው፣ በጣም ነው ያዘነው እውነት ለመናገር። አምራንም እንግዲህ ለናሆም እናት በጎረምሳ አስደበደበችኝ በማለት ስቅ ብላ ስታለቅስ፣ ናሆምን በቃ ራሱን መቆጣጠር አቅቶታል። እንዴት አደርጋለች? በፍጹም እናቴ እንደዚህ አታደርግም ሲላት፣ እንዲህ አንተ ደግሞ አላመንከኝም እንዴ? ይሄው አታየኝም? በማለት እንግዲህ እንዴት በቃውን ደውዬ ነገሩን ከራሱ አንደበት መስማት አለብኝ በማለት ሊደውል ሲልም አይተው እኔ ደውልላታለሁ በማለት ናሆም እንደሌላ አድርጋ ስፒከር ላይ አድርጋ ለማሰማት የሞከረች ነበረ አምራን። ነገር ግን ወይዘሮ ዝናሽ አንቺ የተረገምሽ፣ አዎ ደብድቤሻለሁ፣ ልጄ ደግሞ ከአንቺ ጋር እንዳለ አውቃለሁ። ይሄ ደግሞ ሴራሽ አይሳካልሽም፣ በፍጹም ሊሳካልሽ አይችልም። የቆረጥሽው ትኬትም አሁን ላይ ትኬቱ ተቃጥሏል። አሁን ምንም ቦታ የለሽም። ከዚህ ቤት ለመግባት የምታደርገው እያንዳንዱ ነገር ከሽፎብሻል ብላታለች፣ አስረግጣ ነግራታለች። ምክንያቱም በፊት የምትፈራ የነበረው ወይዘሮ ዝናሽ አቶ ለይኩን ያውቅብኛል አያውቅብኝም ነው። አሁን አቶ ለይኩን ሁሉንም ነገር ያውቃል። ስለዚህ አቶ ለይኩንን ራሱ እያስፈራራሽ ነው የምትገኘው። ሚስጥርን እደብቅልሃለሁ፣ ለናሆም የምታደርገውን እያንዳንዱን ነገር አንተም ደግሞ ለዳግም ታደርጋለህ ብለዋለች። እንግዲህ አቶ ለይኩንን በቃ እያስፈራራችሁ ነው አሁን ላይ። ለናሆም የሚደረጉት እያንዳንዱ ነገሮች ለዳግም የሚደረጋል። ከዚያ ደግሞ አንተ ሚስጥርህን ሚስጥር አድርጌ እደብቅልሃለሁ። በቃ አሁን ሁሉን ነገር ረስተን በነፃነት መኖር ብላለች። እንዴት ነው ላንቺ የቀለልሽ ነገር? እንዴት ነው ላንቺ እንደዚህ ሁሉ ነገር አልጋ ባልጋ የሆነልሽ? ቆይ ምን አይነት ፍጥር ነሽ? ምን አለበት እንዳንቺ እኔንም እንዳንቺ የደነደነ ልብ ሰጥቶኝ እንዳንቺ ብሆን። በቃ በጣም ነው ሰይጣንን ታስነቃለች። በእርግጥ ወይዘሮ ዝናሽ በዚህ ልክ አረመኔነት፣ ጭካኔ፣ በዛ ላይ አብራ በፍቅር አብራው የነበረችው እንደገና ደግሞ የልጇን አባት እንደዚህ መሆኗ እጅግ በጣም ያስደነግጥ ነገር ነው። ናሆምን በጣም ከመናደዱ የተነሳ ወደዛ ቤት ትገቢያለሽ፣ አሁን ይዤሽ እሄዳለሁ በማለት ሲነግራት፣ አረ በፍጹም እኔ እንደዚህ ሆኛማ ወደዛ ቤት አልሄድም ነበር ያለችው አምራን። ቆይ የሁል ጊዜ ህልምሽ አልነበር እንደኛ ቤት መግባት? አሁን ምን ተፈጠረ? እዛ ቤት ትሄጃለሽ። እናቴ ደግሞ ምን እንደምታመጣ አያታለሁ። ይሄ ቤት የኔም ቤት ነው፣ ስለዚህ ወደዛ ቤት ትሄጃለሽ ብሏታል። ስለዚህ አምራን ምን ብላለች እንግዲህ ቀዝቀዝ ሞቅ እያደረጉ ቅጥል ነው ማደርጋት። እንዴት እንደማሰቃያት አውቃለሁ። ብቻ ግን ልጇን እንደፈለግኩ ማሽከርከር ብቻ ልቻል እንጂ ምንም ችግር የለብኝ ብላ ነበር። እሱ ደግሞ ሀሳቧ ተሳክቶላታል ማለት ነው። አሁን ላይ ወደ ቤትም ይዟት እየመጣ ነው ማለት ነው። ዳግምም በቃ ስለ አባቱ እጅግ በጣም ተጨንቋል። አባቴ በጭራሽ እየሰራልኝ አይደለም፣ ስልኩ ምን እንደማረግ ግራ ገብቶኛል በማለት እንግዲህ ለኑሐሚን እየነገራት ነበረ። ኑሐሚንም አይዞህ እባክህ አትጨነቅ በማለት እየነገረችው ነበረ። እንግዲህ አቶ ለይኩን ራሱን ሊያጠፋ ነበር። እንደገና ደግሞ ቤቱ በአንድ እግሩ ቆሟል፣ በቃ ተበጥብጧል ሲላት ስቅስቅ ብላን ያለቀሰችው ኑሐሚን። ወይኔ የኔ አባት፣ ወይኔ የድሆች አባት፣ በቃ እንደዚህ የሚሆነው ለምንድን ነው? ይህ ሁሉ ነገር የሚፈጠርበት በሱ ላይ ለምን? እያለች እንግዲህ ስቅስቅ ብላ እያለቀሰች ነው። ዳግምም እንግዲህ ወደ ቤት መጥቶ ሶፋ ላይ አባቱና እንዲሁም ደግሞ አቶ ለይኩን ሲላፉበት እንግዲህ ሲገላግል የነበረበት ቦታ ላይ ላይተሩ ወድቋል ማለት ነው። በዚህም አጋጣሚ እንግዲህ ዳግም ቁጭ ብሎ እያለ ላይተሩን ዝቅ ብሎ አይቶታል። በቃ ይሄ አባቴ ላይተር ነው፣ ከዚህ ምን ይሰራል? አባቴ እዚህ መጥቶ ነበር ማለት ነው። የሆነ ችግር ተፈጥሯል፣ የሆነ ነገርም አለ፣ ውስጤን ታውቆኝ ነበረ። እማዬ አባቴ የት ነው? በማለት እንግዲህ እየተጣራ ነው። አቶ ለይኩን እጅግ ደንግጧል። በቃ ዳግም ሁሉንም ነገር አወቀ ማለት ነው። በቃ አሁን ምንድን ነው የምሆነው? በማለት እንግዲህ ዳግምም እያፋጠጣቸው ነው የሚገኘው። አባቴ ከዚህ ቤት በእርግጠኝነት መጥቶ ነበር፣
ላይቱም በዚህም ወድቋል። ስለዚህ የሆነ ችግር ተፈጥሯል ማለት ነው ወይስ ደግሞ ምንድን ነው የተፈጠረው? በማለት በጥያቄ እያፋጠጣቸው እያለ እንግዲህ አቶ ለይኩን በጣም ፈርቶ እየተንቀጠቀጠ ነበር። ቆይ ጋሼ ግን ምንድን ነው የምትንቀጠቀጠው? እኔን ስታይ መጀመሪያም ስገባ ደንግጠ ነበረ፣ አሁንም ደግሞ እየተንቀጠቀጥክ ነው። አባቴ ምንድን ነው ያደረጋችሁት? አባቴን ለፖሊስ አሳልፋችሁ ሰጥታችሁት ከሆነ ንገሩኝ በቃ እኔ ምንም አልልም። አባቴ ወንጀለኛ እንደሆነ አውቃለሁ። ነገር ግን ወንጀሉን ደግሞ አሳልፋችሁ ባሰጡት ደስ ይለኝ ነበረ። አሳልፋችሁ ከሰጣችሁት ደግሞ ጨክና ነገሩ የትኛው ፖሊስ ጣቢያ ነው አባቴ ያለው? አባቴን ምንድን ነው ያደረጋችሁት? ምንድን ነው የተፈጠረው? በእርግጠኝነት አባቴ እዚህ ቤት እንደነበረ እርግጠኛ ነኝ በማለት እንግዲህ እያፋጠጠች ጠይቃት። እሷም እዚህ ቤት የአባት ላይት ብቻ ነው እንዲ ያለው? ብዙ ላይት እኮ አለ እዚህ ቤት፣ ላሳይ ይችላለሁ ከፈለግ። አባትህን ደግሞ እዚህ ቤት አልመጣም። ለምንስ ይመጣል? ምን ፈልጎ ይመጣል? አንተ ያለኸው ድርጅቱ ነው። ስለዚህ ቢመጣም ደግሞ አንተ ካለበት ድርጅቱ ይመጣ ነበረ ስትል አቶ ለይኩን እጅግ በጣም ደንግጦ እየተንቀጠቀጠ ነበር። ቆይ ጋሼ ግን እንደዚህ የምትንቀጠቀጠው ለምንድን ነው? መጀመሪያም ስገባ እኮ ስትንቀጠቀጥ ነበረ እና ቆይ ምንድን ነው የተፈጠረው? እባካችሁ ነገሩ ያታስጨንቁኝ። አባቴ በጣም አሳስቦኛል። ለአባቴ ያለሁት እኔ ብቻ ነኝ። ለአባቴ ማንም ሰው የለውም እና እባካችሁ እርዱኝ። እባክህ ጋሼ አንተ እንኳን ተረዳ እያለ ነበረ። ቤተሰቦችዬ እናንተ ምን ይመስላችኋል? በቀጣይ ፓርት የሚነግሩት ይመስላችኋል ወይስ ደግሞ ይደብቁታል? እስኪ በቀጣይ ፓርት አብረን የምናየው ነው የሚሆነው። ታዲያ ተወዳጆች አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ኑሃሚን ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩኝ ታዲያ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ የኔ ተወዳጆች። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ። ባይ ባይ።